ያሳያል እንጂ ጥራት ላይ በጣም ድክመት ሊስተዋልበት ይችላል። በጣም ብዙ ፈን ላይ ሰው ሲገባ ድክመቱ ነው የሚመጣው። እንደ ጀነራሊስት የምትታዩት በዛ መልኩ ነው። እንዲህ ስፔሻሊስት የሆኑ ሰዎች እንብዛም የሚሆኑበት አጋጣሚ ይፈጠራል። ከዛ በኋላ በአቂዳ መስአላ ላይ የሆኑ ሰዎች መጡ። በቃ አልহামዱሊላህ ለዛ ሰው ስራን ያቀለሉለት። በቃ እናንተ አቂዳውን ስራ ስፔሻላይዝ አድርጋችሁ የምትሰሩበት ከሆነ መርሐባ፣ እኔ ደግሞ በዚህ ደግሞ ቀጥላለሁ ይላል። በፊቅህ በነዚህ በፈታዋ ምናምን መስአላዎች ላይም ደግሞ መጡ ወንድሞች አሉ። አልহামዱሊላህ እነሱም ሲመጡ አልহামዱሊላህ በቃ ተተውታላችሁ። እሱንም በቃ አልহামዱሊላህ ቀለለልን ስራ። ልክ እንደዛ ሁሉ ይሄም የነጽር ዳዕዋ አንድ የዳዕዋ መሳሪያ መሆኑን ተመልክታችሁ እነዚህን ወንድሞች ስራ እንደቀለሏችሁ በመገንዘብ ማበረታታት እንጂ መጣል የሚገባ ነገር አይደለም። ኢብሮ ስራን ያቀለለው ሱብሃንአላህ እንደ ንጽር እዚህ ላይ ሲቀርብ ትልቅ ስራን ያቀለለው። ይሄንን የሚካድ ሀቅ የሚካድ ነገር አይደለም። ማለትም በንጽር ዳዕዋ ላይ ጣል የሚያደርገው ነገር ካለ ኢቭን ኢብራሂምን እንኳን በዳዕዋ ሊሆን ይችላል፣ በሐሳብ ሊሆን ይችላል፣ አስፈላጊ ነገሮች በሆኑ ነገሮች ላይ ሊሆን ይችላል በማገዝ ቢችል እንጂ ለከይ በዛ ነገር መስተዋል ቢገባው እንጂ እሱን ለመጣል የሚሄድበት ርቀት የሚስተዋል ከሆነ ይሄ በጣም ድድብና ነው። ለቃሉ ይቅርታ ግን ድድብና ነው። ለምን ይሄንን አልኩ? ይሄንን ያልኩበት ምክንያት ንጽር አንድ የዳዕዋ መሳሪያ ሆኖ አፊርም ከተደረገ በኋላ ይሄንን የሚያቀሉልን ከሸክማችን ላይ የሚያወርዱልን ሰዎችን እንደማበረታታት ማስወደቅ በጣም የወረደ ተግባር ስለሆነ ነው። ሌሎች መስአላዎች ሊመጡ ይችላል ከንጽር ስር የሚስተዋሉ፣ ግን ዘርፉን እንደ ዘርፍ መምታት የሚቻልበት አጋጣሚ የለም። እና አላህ ደግሞ ኢኽላሳችን ይጠብቅልን፣ የምንሰራውን ፍሬውን የሆነ ምናይበት ያርግልን። እንግዲህ አላህ ሁሉ ያግዘን ኢንሻአላህ። በጣም ብዙ ሰፊ ሀሳቦች አሉኝ። ኢንሻአላህ ወደ ትምህርቱ ብንገባ መልካም ነው ብዬ አስባለሁ። ባረከላሁ ፊኩም። ጀዛከላሁ ኸይር አህመድ። ገራሚ ፖይንቶች ነው ያነሳውና ይሄንን ማለት የፈለኩበት ሀቂቀተን የራሴ ምክንያት ስለነበረኝ እና አንዳንድ ሌሎችንም ሰዎችንም ባለማወቅ የሰዎችንም ደረጃና ያላቸውን የእውቀት አቅምም ሰው ሳይለይ ሰዎችንም መተቸትም አግባብ አይደለም፣ በነገራችሁ ላይ ማለት ነው። ይሄንን እንዳትረሱ። ምክንያቱም እኔ ለምሳሌ ከኢርሻድ ጀማ ውስጥ የማውቃቸው ጀግና የሆኑ ልጆች አሉ። በዲን እውቀት ጉዳይ ነው የምላቸው። እሺ፣ በንጽጽር ምናምን አሉ። ንጽጽር ራሱን የቻለ ዘርፍ ነው ብያቸዋለሁ። በዲን እውቀት ለምሳሌ ኤልያስን ማንሳት ትችላላችሁ። ያው ስሙ አጠገቤ ስለሌለ ነው እንደዚህ ማነሳውና በጣም ጀግና ልጅ ነው። ምክንያቱም ረጅም ጊዜ ሼክ ስር ቁጭ ብሎ የቀራ ልጅ ነው። ተግባባ እና አንዳንድ ጊዜ የምናወራውን ነገር ብናውቅ ኸይር ነው። ወላሂ ነው የምላችሁ። በኋላ አላህ ዘንድ ያስጠይቀናል። ሰው መናገር ስላልቻለ አይደለም የማይናገረው። ተግባባን። የሆነ ወይ ሀያ አድርጎ ሊሆን ይችላል ምናምን ብዙ ነገር አለ። ሀቂቀተን ነው የምላችሁ እና አደራችሁ ይህንን ንጽጽር ለመምታት ብላችሁ አቀዳችሁ ባይሆን እንኳን ፐርሰናሊ ሰዎችን ይህንን አጥፍተሃል፣ ከዲን አንጻር ይሄ ነገር ትክክል አይደለም። አዎ ትክክል ነው። በቃ እኔ ወላሂ ማንም ሰው መጥቶ ይስጠኝ፣ ስህተት ሊኖርብኝ ይችላል፣ እቀበላለሁ። እኔ እንደ ግዴታ እኮ ነው መቀበል። እኔ ግዴታ ነው መቀበል። ወላኪን ግን እንደ የዳዕዋ ዘርፍ ጀማዓውን አጠቃላይ ሀስቲ ጀነራላይዜሽን መስራት this is not fair። በቃ አንደኛ ትክክልም አይደለም ነው። ፌር ብቻ ሳይሆን ትክክልም አይደለም። it's not real። በቃ ይሄ እንደውም እንትና ወላሂ ሌላ ነገር ሁሉ ሊያስመስለው ይችላል። ምክንያቱም እንደምታውቁት ነው አላህ በእነዚህ ልጆች ምክንያት ምን ያህል ሰው ሻሃዳ እንደያዘ አላህ ነው የሚያውቀው። ገብቷችኋል? እና ምን ያክል አልፊ ስራ እንደሆነም እኔ አሁን በበኩሌ ምን ያህል ፋይል ለመስራት ምን ያህል እንደለፋው ሀቂቀተን እኔ ነኝ የማውቀው። ወላሂ ምን ያክል እንደለፋው ማለት ነው። እንዴ 6 ወር ምናምን አትበሉ። 6 ወር ብቻ ምናምን እንዴ ስንትና ስንት ጊዜ ባይብል አንብቦ እኮ የመጣ ሰው እኮ ነው ያለው። 6 ወር ብቻ ስንትና ስንት የሚነበብ መጽሐፍ እኮ አለ። ሸርሆች እኮ አሉ ጋይስ። ሰማያዊዎች እንዴ ሸርህ ያለው እንትን ላይ ብቻ ነው
ቡኻሪና ሙስሊም ላይ ብቻ እኮ አይደለም ሸርህ ያለው ብዙ ሸርሆች አሉ እኮ ሌሎች ኪታቦች መጽሐፎች እኮ አሉ የእንግሊዝኛ መጽሐፎች አሉ የነሱን ልናነብ እንችላለን ቸርች ፋዘርስ የሚነበቡ መጽሐፎች ይኖራሉ ወላይ በጣም ብዙ አይነት ነገር አለ ይሄንን ከግምት ውስጥ ማስገባት ይኖርባችኋል ስንናገር ከዛ አንፃር እንናገር ነው ለማለት የፈለኩት እንጂ ማንም ተራሰው ተብሎ ብቻ የሚነገርለት አለ ኤኒዌይስ ይሄ አካሄድ አያዋጣም ግን አላህ Subhanahu Wa Ta'ala ቁርአን ላይ እንዳለው ላ يخافون لومة لائم ምንም አይነት ነገር አልባልታን አንሰማምኛ ወላሂ እኔ ይሄን የተናገርኩት ባየሁት ነገር ነው ኤኒዌይስ ተናግሬያለሁ ግን መልእክትም ማስተላለፍ ስለፈለኩ ነው ወላኪን ግን ላ يخافون لومة لائم በጭራሽ ነው አልፈራ በቃ የሰዎችን ንግግር መቼም አልፈራ ንጽጽር ላይ ያለ ሰው በአጠቃላይ መስማት የለበትም እንደ ነገር መስማት ያለበት ሐቂቀተን በዲናዊ ጉዳይ ላይ ይሄን ነገር ተሳስተሃል በሚዲያ ላይ በመጀመሪያ ደረጃ ሲጀመር አንድ ሰው ሐቅን ፈልጎ ከሆነ ሰው ስተት ከተሳሳተ መጀመሪያ ምን ያደርጋል ውስጥ ላይ ይገባና በውስጥ ለዛ ሰውዬ ይሄ ነገር ኢብራሂም ስተት ነው ከዚህ አንፃር አስተካከል ቢለው ማሻአላህ ይሄ በጣም የሚገርም አሰራር ተግባባ ከዛ ይሄ ኢብራሂም ደግሞ አላህን የሚፈራ ከሆነ ይወጣና በሚዲያ ላይ ይሄን ነገር አሳስቼ ነው ያልኩትኝ ብሎ ይናገራል ማለት ነው አላህ የሚፈራ ከሆነ አላህን የማይፈራ ከሆነ ዝም ካለ ያ ሰውዬ ረድ ያደርግበታል ችግር የለውም እንኳን ረድ ያደርግበት ፐርሰናሊ ስለሆነ ያደርገው ማለት ነው ግን ማለት ነው ንጽጽሩ ብለ ማንሳት ማንንም አትችልም ወላሂ ነው የምላችሁ ማንንም አይችልም ይሄን ነገር ንጽጽር ብሎ ማንሳት አይችልም ማንንም ይሄንን ማድረግ የምትችሉ ካላችሁ እንግዲያውስ እናንተ ኑና ስሩት መጀመሪያ እናንተ ቦታውን ያዙት መጀመሪያ ኑና ራሳችሁ ኑና ቦታውን ያዙት እኛ እንለቃለን ይዛን ጊዜ ተግባባ እኛ ዑለማዎች ነን እኛ አዋቂዎች ነን የምትሉ ካላችሁ ማሻአላህ አላህ ይጠብቃችሁ ባላችሁበት ተማሩና ኑ ቦታውን ያዙ እኛ እንለቃለን ይሄ ነው ትክክለኛው አካሄድ ማለት ነው ትክክለኛው አካሄድ ነው እኛ ምን ሰራው ስራ አተና አይደለም እዚህ ጋር ቁጭ የምንለው ወላሂ ነው የምላችሁ ስንት ነገር ሉዝ እያደረግን ነው አሁን ራሱ ከስራ ቀርቼ ነው ማውራችሁ ተግባባ ስንት ነገር ሉዝ እየተደረገ ነው ግን ለእናንተ ብዬ ለመናገር ብለን አይደለም ይሄን ሊላህ ብለን ነው የምንሰራው አላህ ኢኽላስን ይስጠን በጣም ኢኽላስን የሚፈታተን ስራ ነው ስራው ታውቃላችሁ ምን አይነት ስራ እንደሆነ ማበረታታት ሲገባችሁ ንጽጽሩን መንካት አትችሉ ተግባባ ንጽጽር ማን ነው ስተት የሚታለፍለት ሰው የለም አዎ ትክክል ስተቱ እንደ ስተት ይታረማል ግን አሁንም አንድ መንገድ ልነግራችሁ የምፈልገው ነገር እዚህ ሚዲያ ላይ ካሉ ለእስልምና ትልቅ አስተዋጽኦ ካበረከቱ እስልምናው አንድ ስቴፕ ሳይሆን 3-4 ስቴፕ ወደ ላይ ከፍ እንዲል ካደረጉ ሰዎች መካከል አንደኛው ኡስታዝ ወሂድ ዑመር ነው እሱን በአደባባይ እንደዛ ለመከራከር ከመሞከር ይልቅ በውስጥ ማውራትና መግባባት እየተቻለ አደባባይ ላይ እንደዛ ንጽጽሩን ለመምታት ምናምን ይሄ አግባብ አይደለም ሐቂቀተን አግባብ አይደለም ወላሂ አላህ ይጠብቀው ኡስታዝ ወሂድ ባለበት አላህ ይጠብቀው ወላሂ ነው የምላችሁ አላህ ይጠብቃቸው እነሱንም ሁሉንም እነዛም ዑለማዎቻችን ወንድሞቻችን ናቸው ወላኪን ግን ማለት ነው በቃ ትክክለኛ ነገር ካለ ፐርሰናሊ እኔ ተሳስቻለሁ የሚል ሰው አንተ ተሳስተሃል ይሄን ነገር አርም በቃ ማሻአላህ ንጽጽሩ ብላችሁ መንካት አትችሉም እንዲህ የምትሉ ካለ ይሄ ማግባባት ዛሬ ይሄን ነገር ለማንሳት የፈለኩበት ምክንያት ነብያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ አልሙስሊም ብለዋል ሙስሊም ማለት من سلم المسلمون ያው ሙስሊሞች ነፃ የወጡለት ናቸው ከምኑ من لسانه አይደል ከምላሱ ከእጁ ከየትኛውም አይነት ነገር ሙስሊሞች ነፃ የወጡለት ነው የሰለሙለት ናቸው ሙስሊም አይሳደብም አደራችሁን እንደዚህ አይነት ነገር እንዳታረጉ ዛሬ ባወራነው ነገር ምክንያት ሄዳችሁ እንደዚህ አይነት ነገር የምትሉ ካላችሁ this is የናንተ ሚስቴክ ነው የሚሆነው ስለዚህ ሙስሊም ለሙስሊም ይተራረማል እንጂ ስድብ ትችት ምናምን አይደራረግም ያ that's it እሺ ይሄንን ለመናገር ፈልጌ ነው ኤኒዌይስ ወላሂ በጣም ስሜታዊ ስላደረገኝ ንጽጽሩ መንካት አትችሉም አሁንም ደጋግሜ የምናገረው ይሄ ነው እኔ ይበቃኛል ከዚህ በኋላ ምንም አልናገርም ቤቱ አዲስ ነው ፎሎ አድርጉት ቤቱን እዚህ ጋር ያሉ ወንድሞችን በተለይ አህመድን እና ኢስሐቅን
ያው ንጽጽር ላይ የምትፈልጓቸው ካላችሁ ፎሎ አድርጓቸው። አዲስ ዓለም፣ አልጀበርቲ፣ ሙባረክ፣ ሌሎቹም ኒብራስ። እንዴ ሰላም አለይኩም ኒብራስ፣ ሰላም ብያለሁ። እንዴት ነህ? እንኳን ደህና መጣህ። አለይኩም ሰላም ወራህመቱላሂ ወበረካቱ። ይሩ እንዴት ናችሁ? ስላየኋችሁ ደስ ብሎኛል። አልሐምዱሊላህ ሰላም ነው። አልሐምዱሊላህ። ረጅም ሰዓት እስመ አብይ ወክቡር የሚለው ሐዋርያትና ነቢያትን ጠቅሶ የሚያመጣ አይደለም ነው የኔ ጥያቄ። እሱን ነው እያልኩ ያለሁት እና ቀጥሉ። ለማንኛውም ቴንኪው። ትክክል። በጣም አሪፍ። ስለዛ ኮንፊውዚንግ የሆነው ነገር አደናቃፊ ነው አይነት ነገር ነው ማለት ነው። በቃ የተሰጠን ትምህርት። እሺ መምህር ይቀጥሉ። መምህር በረከት። እሺ አይ ጥሩ ነው። ሀተታ የሚለው ፓርት ላይ ነው ያለው። ሀተታ ደግሞ ቤተክርስቲያን እንዲህ ትላለች ብሎ ለመናገር አንድ ነገር ትራዲሽናል የሆነ በትርጓሜ ቤት የሚገኝ በአራቱ ወንበሮች የሚገኝ ትምህርት ሲሆን ነው እንጂ አሁን እኔ ነገ ተነስቼ የከበረ ገናና ነው ማለት ከነቢያትና ከሐዋርያት የበለጠ ነው የሚል መጽሐፍ ባሳትም የኢትዮጵያ ቤተክርስቲያን እንዲህ ትላለች ተብሎ ሊነገር ነው? እንደዛ አይባልም። ሲጀመር ይህንን መጽሐፍት የሊቃውንት ጉባኤ አይቶ ትክክለኛ ሀተታ ነው ብሎ ገምግሞ ያወጣው መጽሐፍ ነው ወይ ብለን እንጠይቃለን ማለት ነው። ስለዚህ ሀተታው ትክክል አይደለም። ምክንያቱም ከቤተ ክርስቲያኗ ትምህርት ጋር ስለሚቃረን ነው። የቤተ ክርስቲያናችን ትምህርት አዋልድ መጽሐፍት ከአስራው መጽሐፍት ይበልጣሉ የሚል ትምህርት የለም በአጠቃላይ ማለት ነው። እንደውም ልጆች ናቸው፣ ከዚያ የሚቀዱ ናቸው፣ ያንን የሚያሳዩ ናቸው የሚል ትርጉም ነው ያለ። እንደ ቤተ ክርስቲያን ከወንጌል የበለጠ የምታከብረው አለ? ታምር እንደው አንድ ሲምፕል ማሳያ ልንገራችሁ። አንድ ሲምፕል ማሳያ ለምሳሌ ታቦት ባይኖር መሰዊያ ባይኖር በዮሐንስ ወንጌል ላይ ይሰው ነው የሚለው እኮ። ስለዚህ ከዮሐንስ ወንጌል ከወንጌል የበለጠ የከበረ መጽሐፍ የለም ማለት ነው። መሰዊያን እንኳን ሊተካ የሚችል ነው እና ከአስራው ደርስላቸው የሚገቡ ህዝቦች አሉ። የሆነ በፈርዱል ኪፋያ ብለህ የምታናንቀው ወይ ደግሞ የሆነ ቦታ ሳይሰጠው ሊተው የሚችል እንዴ ዑለሞች እኮ ፈርዱል ኪፋያ ማለት እኮ ቢያንስ በቂ የሆነ ሰው መገኘት አለበት ማለት ነው። በቂ የሆነ ሰው መገኘት አለበት። በቂ ነው። አሁን ቲክቶክ ላይ ያለው ሰው ለ10 ሚሊዮን ቲክቶክ ላይ 10 ሚሊዮን ሰው አለ ብንል በቂ ነው ይሄ ሰው ለዚህ ሰው አሁን ቲክቶክ ላይ ሰው ንጽጽር የሚሰሩ ወንድሞች በቂ ናቸው ብላችሁ ነው ባቸው ሰዓቶች እኮ አሉ። የማይከፈቱበት ጊዜ እኮ አለ አይደል? እስኪ ጠዋት ተነሱ። ጠዋት ላይ ሌሎቹ እየሰሩ ሌሎች የክርስቲያን ቤቶች ንጽጽር እስልምና ላይ እየሰሩ ሙስሊም ቤት አታገኙም። ጠዋት ለሊት አካባቢ ከፈጅር በኋላ እስከ ጠዋት 3 ሰዓት 4 ሰዓት የለም፣ ሌሎቹ ይሰራሉ። እና አናናንቀው ልክ የሆነ ትርፍ ስራ የሆነ ማሟያ ነገር ምናምን አድርጎ የሚያስብ ሰው አለ። ይሄ እንትን አይደለም። ሁለተኛው ምንድነው አስሬ እንትን ጳውሎስ ጴጥሮስ እንትና እያላችሁ ጊዜያችሁን በእነሱ ታቃጥላላችሁ ይላሉ። እና እኔ ላይ ኢላላህ ስንል ራሱ ምንድነው ነፍይና ይስፋት እኮ ነው አይደል? ውድቅ የምታደርገው ነገር አለ፣ የምታጸድቀው ነገር አለ። እዛ ጋር አስጥለህ እኮ ነው እዚህ ጋር የምታጸድቀው። ለአምስት እንትን ሽርክን የያዘ ሰው አጥብቅ የያዘ ሰው ሽርክ ስህተት መሆኑን የምታሳየው በቀላል መንገድ በራሱ መጽሐፍ እኮ ልታሳየው ይችላል። እሱ ስለ ቁርአን አንጥተህ አይ ኢየሱስ እኮ የአላህ መልእክተኛ ይላል ብዬ አንድ ክርስቲያን ብነግረው እውነትም የአላህ መልእክተኛ ይላል እኮ፣ ስለዚህ እውነትም እሱ የአላህ መልእክተኛ እንጂ ብሎ ሊቀበለኝ ይችላል ስታስቡት ማለት ነው። ቁርአን ላይ እኮ የአላህ መልእክተኛ ይላል ይሄው ና ይሄው ምናምን ነገር ብዬ አሳየሁት። ከዛ ቁርአን ለካ እንደዛ ነው የሚለው፣ ስለዚህ በቃ ቁርአን ስላለ ልቀበላለሁ ይለኛል አንድ ክርስቲያን። በዛ መልኩ ነው እሱን የማናገረው። አይቀበልም። እኔ ምን አገባኝ ቁርአን አለ አላለ ነው የሚለኝ። ቁርአን አለ እኔ አላለ፣ እኔ ጋር አምላክ ነው እኔ ጋር። ስለዚህ በምን መልኩ አሳየዋለሁ? ይሄው ናይ መጽሐፍ ላይ መልእክተኛ ተብሎ ተቀምጧል፣ ሰው ተብሎ ተቀምጧል፣ አምላክ እንዳለው ተቀምጧል እያልኩኝ መጽሐፉን ሳሳየው የዛኔ ምን ይላል? ኦኬ
ለካ እኔ ተሳስቼ ነበር የሚለውን ነገር ይቀበላል። ስለዚህ በራሱ መንገድ ዳዋ አደረግለታል። ለዛ ነው ቁርአን ላይ እኮ አላህ Subhanahu Wa Ta'ala ስለ ራሱ ባህሪያቶች ብቻ አይደለም የሚናገረው፣ የራሱን ባህሪ ብቻ አይደለም የሚናገረው። እነሱ የሚያመልኳቸው አካላቶች ራሳቸው በእጃቸው የሰሯቸው መሆኑን ይነግራቸዋል። ስለነሱ መናገር አስፈላጊ ስለሆነ ማለት እናንተ እኮ የምታመልኳቸው በእጃችሁ የሰራችሁት ነው። አፈራይቱም ላተ ወልዑዛ ወመናተ ሳሊሰተ ልኡኽራ እነዚህ እናንተ ራሳችሁ ስም የሰጣችሁ ናቸው እያለ እኮ ስም እየጠቀሰ ይናገራል አላህ ሱብሓነሁ። እኛ ጳውሎስ ሉቃስ ስለምንወዳቸው አይደለም፣ ገብቷቸው የሆነ ከነሱ ጋር ፍቅር ስላለን ምናምን ነገር አይደለም። ግን እነዚህ አካላቶች እየተጠሩ ቦታ እንደዚህ ነው። ይሄ የዳዋው መንገድ ነው። አንድ የዳዋው መንገድ የነሱን ስህተት አሳየ። አንድ ሰው ስህተቱን ካላየ ኢብኑ ተይሚያ የሚናገረው ንግግር አለ። የሆነ ቦርድ ላይ ወይ ነጭ ጥቁር ብላክ ቦርድ ላይ የሆነ ነገር የጻፈ ሰው ያ የጻፈው ስህተት እንደሆነ ካሳየው በኋላ ነው አጥፍቶት ሌላ መጻፍ ዝግጁ የሚሆነው። የጻፈው ልክ ከሆነ ያን አያጠፋውም፣ ልክ ነው ብሎ አንተ ብትነግረው ምን ብትለው አይሰማህም። ስለዚህ ያህንን ነገር ማስተዋል ያስፈልጋል። እነሱ ጋኛ ፍቅር ስለነሱ መጽሐፍ ፍቅር ይዞን ወይ ደግሞ ብዙ ማወቅ እኮ የምንፈልገው ነገር አለ። የእነሱን በምናነብሳት እኮ የኛው ጋር እኮ እያጎደልን ነው ማለት ነው። ስለዚህ የማንበብ ፍቅር ኖሮን አይደለም። ነገር ግን ያህንን ነገር በዛ መልኩ ዳዋ የምታደርጉለት ሰው አለ። ያንን ነገር ያስፈልገዋል። ሁለተኛ ይህንን ነጥብ ያዙ። ሶስተኛ አንዳንድ የንጽጽር እንትኖችንና ንጽጽር ላይ የሚሰሩ ሰዎችንና ካፊሮች ጋር እየገቡ የሚናገሩትን ሰዎች መለየት ያስፈልጋል። ካፊር ቤት እየገቡ የሚናገሩ ሰዎች ንጽጽር የሚሰሩ ሰዎች አድርገው ያስባሉ። አንዱ ሲነቅፍ ስሰማው ምን አለ? አንዱ እንትንን የጨረቃ መከፈል የሚናገረውን የቁርአን አያ እንትን ሲያረጋ አየሁኝ፣ ውድቅ ሲያረጋ አየሁኝ። ንጽጽር ላይ የሚሰራል። ንጽጽር ላይ የሚሰራ አንድም ሰው ያን ውድቅ የሚያደርግ የለም። እንደውም ለነብዩ ሰለላሁ ዐለይሂ ወሰለም መረጃ አድርገን ከምንጠቀመው የቁርአን አያ እኮ ውስጥ አንዱ ነው። ግን እዛ ከብቶ ካፊር ጋር ገብቶ ውድቅ የሚያደርገን ወይም የሆነ ነገር የተናገረን ልክ የንጽጽር ሰዎች እንዳደረጉት አድርጎ ማስቀመጥም ያ ትክክል አይደለም። እኛ ብዙ ጊዜ የምንመክረው ነገር ነው፣ ካፊሮች ጋር ገብታችሁ ማታውቁ ከሆነ አትናገሩ የምንለው ነገር። ስለዚህ አንዳንዴ ሌላ የተናገረውን ወደ ንጽጽር ሰዎች ማስጠጋትም ትክክል አይደለም። ይህ ሲባል ግን ንጽጽር ላይ የሚሰሩ ሰዎች አይሳሳቱም፣ ፍጹም ናቸው። እነሱ እኮ ሊሳሳቱ አይችሉም፣ ልትናኳቸው አይቻልም። እንደዛ የለም። ንጽጽሩን ብቻ አይደለም፣ በየትኛውም የዳዋ መስክ በዳዮቹ መሀል ስህተት አለ። በየትኛውም የዳዋ መስክ ንጽጽሩ ብቻ አይደለም፣ የትኛውም የዳዋ መስክ የገሌ ዳዋ መስክ ላይ ችግር የለበትም የሚባል ቦታ የለም። ከስነ ምግባር አንጻር ችግር ይኖራል፣ ከትምህርት አንጻር ችግር ይኖራል። የማያውቁ ሰዎች የሚገቡበታል፣ ሳያውቁ ሰዎች ይገቡበታል። ያ ትክክል ነው እያልን አይደለም። እርማት ያስፈልጋል። እርማት ስትሰጥ ግን አንዳንዴ ረድና ተሕዚርም መለየት ያስፈልጋል። ረድ ሳይሆን ብዙ ቦታ እየተደረገ ያለው ተሕዚር ነው። ስህተትን ማረም ሳይሆን ማስጠንቀቂያ እየተደረገ ነው። ስለዚህ ስህተቶቹ ተነቅፈው ቦታ ተሰጥቷቸው ሊወገዝ ይገባል። ሌላው ምናልባት ቅድም ኢብሮም ማስጠንቀቂያ ሰጥቷል። ይህንን ነገር እንደ ቡድን አድርጋችሁ እታች ላሉ ወንድሞች በተለይ እንደ ቡድን አድርጓችሁ ድብድብ አይነት የግሩፕ አካሄድ እንዳትሄዱ። እነሱን የመሳደብ እነሱን የማንቋሸሽ እነሱን ያልሆነ ነገር የመናገር ለእኛ ተዋቸው እኛ እንበቃቸዋለን አይነት የግሩፕ ንግግር እንዳታደርጉት። እንደዚህ አይነት ነገር አያስፈልግም። እኛ ጋር ወንድሞቻችን ናቸው። ከእነሱ ጋር አብረን መጓዝ እየተራረምን እንሄዳለን። ይህን ያህል በጣም እንትን የምንለው ነገር አይደለም። ከእነሱ ጋር እየተራረምን እንሄዳለን። ማንም እንዲናገራቸው አንፈልግም። እሺ፣ ማንም እንዲናገራቸው አንፈልግም። ይህንን ከማጥራት አንጻር ይሄ ችግር አለ፣ ይሄ ስህተት አለ፣ መተራረም አለብን ከሚል አንጻር እንጂ እነሱን የማሳነስ እነሱን የመሳደብ እነሱን የማናናቅ እነሱን እንደዚህ ናቸው የማለት ነገር የለም። እዛም ሄዳችሁ እነሱ እንድትሳደቡ አይደለም የምንፈልገው። ቤት ሲከፍት ሄዳችሁ እናንተ እንዲህ የካፊር እንትኖች የካፊር አገልጋዮች እንድትሉ አንፈልግ። ይሄ አይደለም አላማው። ማለት መተራረም ነው። ስህተት ካለብን መተው ሊያርሙን ይችላሉ። በውስጥም ሆነ በአደባባይም ስህተት ከሆነ ስህተቱን ማረም ይቻላል። ግን እርማት የሚሰጥበት መንገድ ልክ ሁሉም የንጽጽር ወንድሞች እንደሰሩት ተደርጎ ሊወራ ይገባል። ይህን ለማለት ነው። አፉ በልኛ ረዘምኩባችሁ።
ይህንን ነጥብ ከእንትን እንድትይዙ ስለፈለግኩ ነው። ጀዛኩም ወእያክ ኢስሐቅ አላህ ይጠብቅህ። ማሻላ በጣም ትክክለኛና ቁጥብ ያለ ስርዓት ያለው ትርጉም ያለው ንግግር ነው የተናገርከው። አላህ ይጠብቅህ። ስለዚህ አሁን እዛ ቤት ሄዳችሁ የሆነ ነገር የምትሳደቡ ሰዎች ካላችሁ እኛን አትወክሉ፣ ማወቆይ ነው። ቅድም እንደተናገርኩት ነቢ ሰለላሁ ዐለይሂ ወሰለም ሙስሊም ማለት ከምላሱ ከእጁ ምኑ ከምናምኑ ከሁሉም ነገር ሙስሊሞች ነፃ የወጡለት ነው። ስለዚህ አደራ እንደዚህ አይነት ነገር እንዳሰሩ። ዑለማዎቻችን ናቸው፣ አዋቂዎቻችን ናቸው። ማንም ሰው ይሳሳታል። እንደ ንጽጽር ላይ ያለውን ነገር ንጽጽርን መምታት አይችሉም እንጂ ሰዎች ማንም ሰው ሊሳሳት ይችላል፣ እሱን መታረም ያለበት የሚለውን ነገር ነው። ይህን ነገር ነው ያልነው ኢንሻአላህ። እስቲ አሁን ደግሞ አይ ቲንክ ማውራት የምትፈልጉ ሰዎች ካላችሁ ማውራት ትችላላችሁ። ኤኒዌይስ እንደ አጀንዳ ይዘነው አይደለም እዚህ ላይ ካሉ ሰዎች ውጪ ወአለይኩም ሰላም አለ። ቆይ እቀጥላለሁ። እንደ አጀንዳ ይዘነው አይደለም ግን ምንድነው መታረም ስላለበት። እሺ ቀጥይ። አዲስ የምትይው ነገር ካለ መቀጠል ትችላለሽ ኢንሻአላህ። ኦኬ ቴንክ ዩ ብሮ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ወንድምናቶች? እንዲሁም እዚህ ያላችሁ ምናልባት ያላችሁ ሰዎች ይጠቅመናል ብላችሁ የምታስቡ ካላችሁ አንድ ሁለት ነገር ተናግሬ ትልበል ብዬ ነው። ሲጀመር ከ10 ወር በፊት ሁላችሁንም አላቃችሁ። እሱ ይሰመርልኝ። ከመስለሜ በፊት የሙስሊም ኮሚኒቲው ማንዩን ኢብሮ ማንዩን ይሳቅ ማንዩን ማናችሁንም አላቃችሁም። ቲክቶክ ላይ እንደመቆየቴ የመጀመሪያ አይደለም ቲክቶክ ወይንም ምናምን ሆኖ ሳይሆን ረጅም ጊዜ ነው ቲክቶክ ቆይታዬ። በሌላ ሁኔታ በትምህርቶች ትልልቅ ሀሳቦች ቼሪቲዎች የተለያየ ነገር ዞሮ ዞሮ ስንሰራበት የቆየ ነው አካውንት ነው ይሄ። ምናልባት ብዙዎች ያውቁኛል። እኔ ደግሞ እስልምናውም ሆነ ክርስትና ላይ ያሉትን ሰዎች ማናችሁንም አላቃችሁም። ግን እንደ እድል ሆኖ አሁን ብዙዎቻችሁ ወንድምና እህቶቼ ናችሁ። አብረን የምንሰራ አብረን ሰፖርት የምንደራረግ ላላ ብለን የምንያያዝ ቤተሰቦች ነን ማለት ነው። ሁላችሁም ለእኔ አንድ ናችሁ በእኔ አይን ማለት ነው። የበለጠ አብልጬ የምወዳችሁ አላችሁ አስዩ ነው አብረን ብዙን ከመጓዛችን አንጻር። ከዛ ውጭ ግን እኔ አሰ ሙስሊም ሁሉም ሙስሊም ነኝ እስካለኝ ድረስ ሙስሊም ነኝ እስካለኝ ድረስ ወንድምና እህቴ ነው። ነጭ ሆነ ጥቁር ሆነ አበሻ ሆነ ህንድ ሆነ ፓኪስታኒ ሆነ ማን ሆነ ይሄ በተገደበው የዘር የቋንቋ የሆነ ባውንደሪ ውስጥ አልቀመጥም። ሁሉም ሙስሊም ለእኔ ወንድምና እህቴ ነው። ወደ ቲክቶክ ስንመለስ እሱን ከያዝን በኋላ ልዩነት የአቂዳ ጉዳይ የተለያየ ጉዳይ ምናምን ገና እኛ ተማሪዎች ነን። እኔ እሱ ኮንሰርን አድርጎኝ የምታሰር አይደለሁኝም። ሙስሊም ነኝ ላለኝ ሙስሊም ነው ያ በቂ ነው። አሁን ባለውበት የእውቀት ሌቭል ደረጃ ገና ተማሪ ነኝ። ምናልባት ጥሩ መናገርና ቲክቶክን ለእስልምና ስለማውለው ነው እዚህም ገስት ላይ የተገኘሁት እንጂ ሌላ ስፔሻል ሆኜ ምናምን አይደለም። ወደ እስልምና የመጣሁበት መንገድ ብዙዎች የምታውቁት ናችሁ። ቲክቶክ ላይ ብዙ ኢንተርቴን የሚደረግበት ቦታ ነው። ብዙ ሀሳብ የሚሸጥበት ቦታ ነው። ብዙ ሀሳቦች ኢንተርቴን ከመደረጉም አንጻር ጸያፍ ነገሮችን በዛው ልክ የሚሸጡበት ቦታ ነው። ጥሩ እውቀትም ታገኛላችሁ፣ ስብዕናም ልታገኙ ትችላላችሁ። እናንተ የምትገበዩትን የሚገበይበት አላገኝ ምንም ማለት አችሉም። ሪያሊቲ ሪፍሌክሽን ኦፍ ኢት ነው ሚዲያ ባጠቃላይ ነጸብራቅ ነው የሚባለው ነገር እውነት ነው። እዚህ እውነት ያለው ኢብሮን አግኝቼዋለሁ። እውነተኛ ኢብሮ የሚባል ልጅ አለ እውነተኛው ምድር ላይ እውነተኛ ስብዕና ያለው እውነተኛ ስራ የሚሰራ እውነት ህይወት ያለው የሚራመድ የሚስቅ ልክ ኤግዛክትሊ ይሄን የምታዩት ኢብሮ ምድር ላይም አለ። የሌለ የሚመስለን አለ። ልክ ቲክቶክ ላይ ብቻ ያለ ህይወት የሚመስለን ግን ያም ነጸብራቅ አለ። አሁን ወደ ሰሞኑ አጀንዳ ኢንጀነራል ከመመለሴ በፊት እኔ እስልምናን ያገኘሁትን ቲክቶክ ላይ ነው። ሙስሊም የሆንኩት እነዚህ ወንድሞች በብዙዎቹ ኡስታዞች እኔ ማንም ኡስታዝ ስፔሲፊካሊ እንደዚህ ሻሃዳ ያስያዘኝ እንኳን የለም። ግን እድለኝነት ሆኖ ግን ብዙዎቹ ኡስታዞች እኔ ህይወት ውስጥ አሻራ አሳልፈዋል። እድለኛ ሆኜ ሊሆን ይችላል፣ ያላ ፈቃድ ሆኖ ይችላል። ዛሬ ኩርት ብዬ እንድናገር የሚያደርጉኝ ብዙ ኡስታዞች አስተምረውናል። ከስር ጥያቄዎች እንዲመለሱ ረስት ሆነው ሳያርፉ ቀንም ሌሊትም እየተፈራረቁ ለአንዲት ሴት መልስ ይገባታል ብለው እንቅልፍ አብረውን ያጡ እስልምናቸውን ለማሳየት የደከሙ ስራ ሳይኖራቸው ቀርቶ አይደለም፣ ወይም የሚበልጥ ነገር ሌላ እንጀራ ከሁላችንም የሚበልጥ ምለውን እነሱም ሳይኖራቸው ቀርቶ አይደለም። ግን የአንድ ነፍስ መዳን ግድ ይለናል፣ እውነት የእስልምና ሙሉ መልስ አለው ብለው ለማሳየት
ያ ሲኖ ኦሎፊ ረጅም ጊዜ ነው አብረውኝ በየቀኑ ቢያንስ 1 ወር ከ15 ቀን ለእኔ ሳይሰለችው እንደኔ መሰሎች እህትና ወንድም ደግሞ እንደዛው ሲያደርጉ ነበር። እኔ ስፔሻል ሳሉ ለአላህ ብለው ነው አዲስ ስለሆነ ሳይሆን በጣም ብዙ ወንድምና እህቶቻችንን አብረን መተን ወንድሞች አስተምሩልኝ ብዬ አስተምረው ንጽጽር ሰርተው ወደ እስልምና አምጥተዋል ብዙዎችም ማለት ነው። ይሄ ነገር አያስፈልገንም እኛ ንጽጽሩ አይሰራልንም የሚል ካለ እኔ እውቀት የለኝም ይስራላችሁ አይስራላችሁ። ከዚህ ግን የሚቀር ነገር አይደለም። in real life ንጽጽር የሚባለው ነገር ኮንሰፕቱ ራሱ የሚቀር ነገር አይደለም። ማናችንም አንድን ነገር ለመውሰድ ስንል ከአንዱ አነጻጽረን ነው ከነጩ ጥቁሩ የሆነ ነገሩ ቴክስቸሩ ከማማሩ ከከለር እያለን አነጻጽረን የምንገዛ ፍጥረቶች ነን። ጭንቅላታችን ሁሉ የሆነ ነገር ኮምፔር አድርጎ መውሰድ ይፈልጋል። ይህንን የተፈጥሮ እንትን እንገድበዋለን በእውቀት ሊሚት አለን እኛ የምትሉት ካለ በእውቀት እናንተም ውጡና ኮምፔር አድርጉ እንስማችሁ የራሳችንን እውቀት እንይዛለን። ግን ዓለም ላይ ግን እየተሰራ ነው ናት ኢትዮጵያዊ ስለሆነን አይደለም ምናምን ሌላዎቹንም ዓለም ላይ ከዚህ እጥፍ ሆነው እየተማማሩበት ነው። ሴት ታስተምር በሚል ሰበብ የወንድሞችን እህቶችን ቀስም ለመስበር መሄዱ መጀመሪያ እውቀትን ለምን አንይዝም ነው የኔ ፖይንት። ሁሉም የሚያስተምር ተዳርሷል እስልምና ብላችሁ አስባችሁ ከሆነ ልባችሁ ጥግብ ያለው አልደረሰም። እኔ እንኳን ተምር ያለው ብዬ በእውቀት የማውቀው እኔ እንኳን ቲክቶክ ላይ ቆይቻለሁ ብዬ የማስበው ሴት እኔ ጋር የደረሰው የዛሬ 10 ወር ነው። ጀስት ኢማጂን ጭንቅላታችሁ ውስጥ አስገቡት። ስለዚህ አልደረሰም። የእስልምና እውቀትም ሆነ ስፕሬድ አድርጓል ተብሎ የከሌ ካባ ከፍ ይበል የከሌ ካባ ዝቅ ይበል የሚያስብል ደረጃ አልደረሳችሁም። ልንገራችሁ ብዬ ነው። የደረሳችሁ መስሏችሁ ልክ ይቺን 600 ሰው 1000 ምናምን ሰው እሱ ጋር ምናምን ዓለም አይደለም። ያ 1200 ሰው ምናምን ያ ዓለም አይደለም። ከዛ ውስጥ እድለኛ ሆኖ አንድ ሰው 2 ሰው ስክሮል ሲያደርግ እነዚህ ሰዎች የሚያወሩት ምንድን ነው እያለ እየተሳበ እየጠየቀ እየተማረ ቀናትን ፈጅቶ እየሰለመን ያለው አልደረሰም ማለት ነው። ምድራዊ ነገር ምድም ስፕሬድ ገና ሆኖ አላለቀ። በስድብ በዘለፋ በተለያዩ ነገሮች ካሉ የምትቃወሙበት ነገር በዛ ተቃውሞ ማንሳት ኦር በክፍያ በህይወት ላይ ይሄ ስፕሬድ ያደረገበት መንገድ በዚህ ነው በዚህ ደግሞ ቢሆንልን ብላችሁ የምትማከሩበት መንገድ ካለ እርስ በርሳችሁ ተማከሩ። እንዳልኳችሁ እናንተንም እነዛ ሰዎችንም ከትናንት ወዲያ ያወቅኳቸው ማን እንደሆኑ እንኳን አላውቅም። የተከበሩ ሰዎች ይሁኑ ምን ይሁኑ ለእኔ ፖላይትሊ አክብሮኝ የሚያቀኝ እወዳለሁኝ። ከዛ ውጭ ግን ዲስሬስፔክት ተደራርጋችሁ ለሌላ ለኛውን ከውጭ ላለነ ሰው ምን አይነት እስልምና ይሄን መልካለው እንዴ የሚያስብል ሾክ ሊያደርግ ይችላል። እኔ እንዳጋጣሚ ሆኖ ኡስታዞች ስላሉ ከጎኔ ይሄ ነገር ምንድነው ብዬ መጠየቅ እድሉ አግኝቻለሁ። ማግኘት ዋትስ ጎን ኦን እንደዚህ አይነት ነገር አይቆይ እነሱም ትክክል ናቸው ወንድሞች እንደኛም ደግሞ ያለነው እንደዚህ ተብሎ የሚያስረዳኝ ሰዎች ስላገኙ ሌሎች ሰለምቲዎች ግን ያንን ነገር ቢሰሙ ምንድነው የሚሰማን? በቃ ሁሌ መነቅነቅ ሁሌ ድራማቲክ ሁሌ የሆነ ነገር አያስፈልገውም። ሌላው ቻሌንጅ ዓለም ፈተና ሌላ ሁሉ እስልምናን ወገራው ገና ብዙ ስላለ ጌት ሬዲ እናንተ ጠንካራውን በጣም ህጻናት ልጆች በጣም በአይምሮ እየፈቱ ብሎን የሚገጣጥሙ ጂኒየስ የሆኑ ጥያቄዎች የሚያመጡ ልጆች እየመጡ ነው። ማነው ይሄን የሚመልስላችሁ? ይሄ ስርዓት ምናምን ይሄ ላይክ በጣም ኋላ ቀርነት ነው። እንዲህ አይሆንም እገዝታችኋለሁ በዚህ አይ ካንት ስታንድ እንደዚህ አይነት ነገር እኔ ሲጀመር ትችም የመጣሁት ዓለም ስለሆነ በዘገ ማስተሳሰብ ወደኋላ እንመለሳለን ብዬ አስቤ አላቅም። ጀስት ቢ ፋስት ነቃ ደንገጥ ማለት አሪፍ ነው። ኪፕ ፎርዋርድ ቴክኖሎጂውን ሁኔታውን ምናምን እያያችሁ የሚፈጥረውን ነገር ማየት ነው እንጂ ሁሉን ነገር በጥበብ ብታስተምሩን እኛ ሴቶችም ይገባችኋል ይሄ አይገባችሁም እናንተ ወንዶች እንደዚህ ወጣቶች በዚህ ተስተዳደሩ ሁኑ ብትሉን እምቢ የሚላለ ብዬ አላስብም። እኔ ፐርሰናሊ ለአላህ ቃል ለመታዘዝ ነው የመጣሁት እንጂ የግሩፕ ሜንታሊቲ የለኝም። እናንተ ሁላችሁ ተሰብስባችሁ አዲስ ሀሳብ አምጥታችሁ እስልምና ቀረ 2-3 ሆነ ዘርፍ አበጅቷል ብትሉ እናንተ ትቀሩና እኔ አምላኬን እያመለኩ ቀጥላለሁ ብያችኋለሁ ከዚህም በፊት። የግሩፕ እኔ ማናችሁም ግሩፕ ልሆን አልመጣሁም። እንደምወዳችሁ እወዳችኋለሁ፣ እንማከብራችኋለሁ፣ በዛው ልክ ይቀጥላል። ግን በጣም የሚያስደነግጥ ነው። ከዚህ እውቀት አንዳንድ ያለ ቦታው ስፕሬድ ስታደርጉትም ልትጠነቀቁ ይገባል። ያው ቀጥሉበት፣ ኪፕራፕ እናንተም እነሱም ሁሉም የእውቀትን ዳራውን ይቀጥል። ምናልባት እኛ የማይገባን ቦታ ሲሆን ውጡ ሰለምቴዎች እዚህ ጋር ወይ ደግሞ ገና አልደረሳችሁም እኛ እንትን የምንልበት ሚዲያ ነው ይሄንን ምናምን ብላችሁ ትንሽ ሄድስ አፕ ስጡን። ይሄ ሚዲያ ሁሉም የሚጠቀምበት ቦታ ስለሆነ ነው ዝም ብሎ ያገኘው ሰው የሚገባበት ስለሆነ አንተ ኢብሮ የምታስተላልፈው መልእክት
ለአንድ ሰው አይደለም ስክሮል ለሚያደርግ አሁን የገባውን ሰው 84,000 ህዝብ ምናምን ስክሮል አድርጎ የሚያልፈው ያንተ ስህተት ሲሆን የኢብሮ አይደለም የእስልምና ነው የሚሆነው። ሚዲያ ስፕሬስ ያደረገው ጥሩ ሲሰራ ኢብሮ ሰራ ተብሎ ነጠላ ነው ክራውኑን የሚሸለመው። ስለዚህ እንደ ሙስሊሞች ስህተታችሁን ለምናደርገው ነገር we have to be careful። የአጀንዳ ብቻ ማናፈሱ ጥቅም አለው ብዬ አላስብም። ሚዲያውን ፎር ኢስላም ቤታችሁን ከፍታችሁ ጥያቄ ላለው ሰው እንዲያው ለምታደርጉት ነገር ይሄ ይገባችኋል ብዬ አላስብም። አላህ ይጨምርላችሁ ለትዕግስታችሁ፣ ለከፈላችሁት ዋጋ እንደኔ አይነት እህትና ወንድሞችን ወደ እስልምና ለማምጣት ላደረጋችሁት ነገር አላህ ጀዛችሁን ለሁላችሁም ላይ ከከሌ የምለው ስለሌለኝ ስፔሲፊካሊ እከሌ የሚባል ስለሌለም ማለት ነው። ሶ አላህ ጀዛችሁን ይክፈላችሁ። እኔ በተነሳው ቁጥር ከሌ እያልኩ ማነሳቸው በጣም ስፔሻል ሰዎች አሉ ሁሌ በህይወቴ እነሱንም ጨምሮ አላህ ይጨምርላቸው፣ በመዝገባቸው ያሳምርላቸው። ዱዓን ማደርግላቸው ቢኮዝ እኔ እድለኛዋ ሴት አላህን እንዳገኝና እንዳውቅ ያደረጋችሁት እናንተ ስለሆናችሁ you have to እንትን ተባባሉ፣ ላይክ ተያያዙ አይደል? በውስጥ ተማከሩ፣ ሚዲያ አጠቃቀም ትሬኒንግ ውሰዱ። ይሄ ብዙ የሚቆይ ነው፣ ብዙ ዘመን ይቆያል። ከዚህ በኋላ ሪከርዶች የኛ እንኳን ኃጢአት ተደርጎ የሚቀመጡ ሪከርዶች ተቀምጠዋል፣ በቃ ስቶር ናቸው። ጥሩም የሰራችሁት ነገር እንደዛው ይመዘገብና ሚዲያ የሚቀመጥ ነው። የዛሬ 10 ዓመት ኢብራሂም ከሚዲያ የሆነ ነገር ሆኖ እንትን ቢል የተጠቀማቸው ነገሮች ኦን ሪከርድ ይቀመጡለታል፣ የሰራው ስራዎች እንዳለ። ስለዚህ አትሊስት ወንድሞች እርስ በርሳችሁ አቡበከር እናንተ ከሆነ የሆነ ነገር ሀሳብ ያመጣበት የሆነም ስለ እስልምና ስለ ዲን ጉዳይ ሲሆን መማከራችሁ ጥሩ ነው ይባላል። ግዴታ ሚዲያ መሆን አይጠበቅበትም ለመማከር። ከዛ ሚዲያ ላይ እንማከረው ህዝብ ይወቀው ስትሉ አጠቃቀም ነው። የሚዲያ አጠቃቀም ትሬኒንጎች በመስጂዶችም ቢሆኑ በዋቴቨር ትልልቅ ዑላማዎችም ቢሆኑ ይውሰዱ። ያ ዑላማ ብዙ እውቀት ቢኖረው ያለ ቦታው ያንን ሚዲያ ቢያገኝ ሌሎችን እንደሚያጠፋ ሁሉ ያ ደግሞ ጥሩ ነገር የሚያወጣው ደግሞ ፍሬ ምን ይሆናል ብዙ ያበቅላል ማለት ነው። ሶ ጀስት ቢ ኬርፉል። ዘለፋ እናንተኑ ብዙ ነሰሰሪሊ ሰፖርት አላደርግም። አንድ ወንድም ለአንድ ወንድም እርስ በርሳችሁ ከኔ የበለጠ ትተዋወቃላችሁ፣ መደጋገፍም ይኖርባችኋል። ግን ለእኛ ስታደርሱልን ጀስት ትንሽ ቢድ ያልከታል አይደለ? ገና የሚያድግ ነገር ላይ በደንብ ሹሹ በሉን አይደለም፣ ግን አቋም ያለው ነገር አድርጉት። አንዱ አቋም ለአንደኛው ገና የማይስማማ ከሆነ አታምጡልን። አብሶ ላልበሰል ነው ለኛ እንደ እስልምና ይሄ ነው ሲሪየስሊ ምናምን የሚያስብል ምንድነው የምትሉት? የሆነ ሹብሃ ምናምን ነገር ነው የምትሉት። እንደዛ ነገር ባትፈጥሩብን አትሊስት እየተማረን ስለሆነ ገና ፍቅሩን ምናምን ዋው እስልምና እንደዚህ ነው ወይ ጀነራሲቲ ነው ዋው እንደዚህ በቃ ዊ ጀስት ኤምብሬሲንግ ኢት እና ወይ እኛ ከሚዲያ መውጣት አለብን ወይ ይቅርታ አድርጉልኝ እናንተ እና አመሰግናለሁ ስለሰማችሁኝ። ብዙ ደቂቃ ወሰድኩ፣ 2 ደቂቃ ብዬ በጠዋቱ ድምፅ ስለጮኩባችሁ ኡስታዞቼ በድጋሚ ሰላም አለይኩም አመሰግናለሁ። እሺ ጀዛኪላ አላህ ይጠብቅሽ። እሺ ያው አላህ ይጠብቅሽ። አዲስ የመጣችበትን ማካሄድ እንዴት እንደመጣች እስልምናን በምን አይነት መንገድ ተቀበለችው ምናምን ብዙ ነገር ያየችው የተናገረችው ነገር አለ። ኤኒዌይስ እዚህ ጋር ያላችሁ ሰዎች ሁሉ ቤቱ አዲስ ነው፣ ቤቱን ፎሎ አድርጉ። እዚህ ጋር ያሉ ወንድሞችንም ንጽጽር ላይ የሚሰሩትንም ፎሎ አድርጓቸው። እሺ ሌላኛው ኢንሻአላህ ኔክስት ላይ እስቲ ማን ነው ከዚህ በኋላ ሰው አላስገባም ኢንሻአላህ። ምናልባት እዚህ ላይ ያሉ ሰዎች ይጨርሱና ከዛ ወደ ትምህርታችን እንቀጥላለን። ኦኬ ቀጥሉ እስቲ። ማን ነው የሚቀጥለው? ኒብራስ አንተ ነህ የምትቀጥለው? ሰላም አለይኩም ወበረካቱ። ሰላም ወራህመቱላህ ወበረካቱ። አይ ቲንክ ከላይና አብዱልፈታህ አልደበርቲና ሙባረክ አውርተዋል መሰለኝ። አቡ ሙአዊያ እና አቡበከር አፍ ካሉ እንቀጥላለሁ። ቢቀድሙም መልካም ነው። ምናልባት አቡ ሙአዊያ ቢቀድም ደስ ይለኛል። እኔ ለምን ምናልባት ለዛም ያልኩት አብሽር ችግር ያለበት አጋጣሚ ኢንሻአላህ። ኡስታዝ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የምድረው ይሄ የሰሞኑ መንፈስ ነው የሚባለው። የሰሞኑ መንፈስ ያው አላህ አላቃቸው ሁላችሁንም ያው አላህ አላቀን። እሺ ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው ኢብሮ ቅድም ዲክላይን ያደረኩት ያው መንገድ ላይ ስለነበርኩ ነው፣ ሶሪ። እና እዚህ ያሉ በጣም ብዙ ኡስታዞች አሉ። ያው አንዳንዴ ቦታህን ማወቅ አለበት በእውቀት ደረጃ እና እናንተ ባላችሁበት እኔ ማውራት አይጠበቅብኝም። መንገድ ላይ ነኝ ግን
መንገድ ላይ ነኝ። ድምጼ ካረበሸ ላውራ። ባረከላሁ ፊክ። አሁን እያየሁት ያለሁት ነገር ታውቃላችሁ? መረዳት የሚባለው ነገር እየቀረ ነው። ማለቴ ከምን አንፃር ነው የሚወራው? እንዴት ናቸው? ከምንድን ነው? ሙስሊሞች መካከል ላይ ያለው ነሲሃ በምን ጉዳይ መካሄድ አለበት? እና በዚህ ጉዳይ ላይ ያው ብዙ ነገራቶች ይኖራሉ። ግን ሁሉም እዚህ ውስጥ ያለነው የመጣ ነው ለምን ብለን ነው ብለን ጥያቄን ጠይቅ እስቲ። ለምን ብለን ነው? የሆነ ግለሰብ ደስ ብሏችሁ ነው? የሆነ ሰው እንትን ሲያደርግ አምሯችሁ ነው? ወይስ የአላህ ዲንን አውቀን የአላህ ዲንን ለመረዳት ነው የመጣ ነው? ማለቴ አንዳንዴ ዲን ማወቅ፣ ዲንን ማስተማር፣ መተቻቸት፣ መነጋገር ሲባል የግለሰብ ግላዊነት ተንሰራፍቶበት ከዲን ወጥቶ ግለሰባዊነት ደረጃ ስለደረሰ እና እንደሄን ጉዳይ እኛ በዚህ ጉዳይ ላይ ለአንዴና ለመጨረሻ ጊዜ ብንዘጋው ይሻላል። ማለት እኛ ዘግተናል። እኔ ለምሳሌ ወንድሞቼ ናቸው፣ ሚስኮንሰፕሽን አለ ተፈጥሯል፣ ትክክል አይደለም ብለናል። የሚናገሩበት መንገድ አይ እነሱን አይደለም ሌላ ጉዳይ በጣም ብዙ ወንድሞች በዚህ ጉዳይ ላይ ተነው አለ። ስለማትተዋወቁ ሊሆን ይችላል እንደዚህ አይነት ጉዳይ የምታወሩትና ሁሉንም በኸይር ወሰዱትና ፎር ዘ ላስት ታይም ይሄ በወንድሞች መካከል የሚደረግ ባለመግባባት የነበረ ካለማወቅ የመሳ አለመግባባት በጥላቻና ባለማወቅ የመጣ ነው እንጂ በሌላ ጉዳይ የመጣ አይደለም። ለምሳሌ ሰዎቹ ወንድሞቻችን ናቸው። የተጣላችሁት በአቂዳ ጉዳይ አይደለም። በአቂዳ ጉዳይ ላይ ብትጣሉ ሰው እንደዚህ አያራግብም። በነገራችን እዛ ሌሎች ቦታ ላይ ስለሚሰሩ እናንተም ደግሞ ንጽጽር ላይ ስለሚሰሩ ሌሎቹ በዚህ ገብተው ለማጋጋል የሞከሩበት መንገድ አለ። ትክክል አይደለም። ሁላችሁም በዚህ ዲን ላይ የበኩላችሁን አስተዋጽኦ የምታደርጉ ሰዎች ናቸው። ስለዚህ ኸጣ ካለ ኸጣን ያለው እንጂ መናናቅ፣ መነጋገር ምናምን ያደርስ ጉዳይ አይደለም። ስለዚህ ነፍስያ ነው ሁሉም ነገር። ከዚህ በኋላ ይሄ እነሱም አልተረዱም ነበር። በነገራችን ላይ የሚያውቁት ነገር የለም። ስለ ንጽጽሩም ብዙም እንትን አይደለም። ወንድሞቻችን ናቸው። ስለማያውቁ ሊሆን ይችላል እንደዛ አይነት ነገር ያወሩት። እነሱም የተናገሩበትን አንግል ደግሞ አልተረዳውም ህዝቡ እና ነሲሃ ሲሆን በምን መልኩ መሆን አለበት የሚባለው ጉዳይ ተነጋግረዋል። ስለዚህ ተነጋግረናል። ይሄ ያለቀና የደቀቀ ጉዳይ ነው። በምን መልኩ መመካከር አለብን የሚለው ጉዳይ ሁላችሁም ወንድሞች ናቸው። እዚህ ውስጥ ያላችሁ ሰዎች ነገ የምትናገሩትን ነገር በኮሜንትም ዛሬ እንደሚሞት ሰው ነው ኮሜንት የምታደርጉት። ነው ረቂብና ዓቲድ አለ፣ በዚህም በኩል አለ። በሁላችሁም አላህ ዘንዳ ተጻፈላችሁ ረቂብና ዓቲድ አለ። ነገ አላህ ፊት ትጠየቃላችሁ ብትባሉ የምትጽፉትን የምትናገሩትን ነገር ትናገራላችሁ። እኔ እቺን ጥያቄ ልጠይቃችሁ። አዎ የምንናገረው ነገር አላህ ፊት ሐቅ ነው ትክክል ነው ካላችሁ መልካም ባረከላሁ ፊክ። ካልሆነ ግን ትክክል አይደለም። በወንድሞቻችን መካከል ላይ የሚፈጠሩ ነገራቶች ሱልህ በሆነ መልኩ እንኳን ይሄን እኮ የገደለን አካል አላህ ምን እንደሚል ታውቃላችሁ? እና አላህ ምንድነው ቢለው የገደለን አካል እኮ ትልቅ አካል ነው አይደል? ኢብራሂም ወንድምህን የገደለ አካል እኮ ከዚህ በላይ በጣም አደጋ የለም አይደል? ግን فإن بغت إحداهما قال بوهلا وأن عفي له من أخيه شيء فاتباع بالمعروف وأداء عليه بإحسان ወንድምነት የሚለው ማድረግ አላነሳም። ስለዚህ አለመግባባት ያለው ካለማወቅ የተነሳ ነው፣ በክፋት አይደለም። ስለዚህ ይሄ ጉዳይ በኸይር የሚታይ ጉዳይ፣ ስህተትም ካለ ደግሞ ስህተት ተብሎ ይታለፋል። አለመግባባቱ በዚህ ጉዳይ የሚታለፍ ነው እንጂ ብዙም እዚህ እንትን ብለን የምናነሳው ጉዳዮች አይደሉም። خلاص በቃ ጨርሰናል። ተሳስታችኋል ያልነባቸው መንገዶች አሉ፣ ተሳስተዋል። እዚህም ደግሞ ተሳስተዋል የተባላችሁበት መንገድ አለ። ያንን መንገድ በነሲሃ ማስተካከል ነው። خلاص አይደለም ደግሞ በነገራችን ላይ አንድ ነገር ልንገራችሁ። እዚህ ዲን ላይ ማንም የዚህ እንትን ጠበቃ አይደለም።
ነው እንዴ? ይሄ ዲን እኛ ከሌለን ይጎዳል? አይጎዳም። ማንም አይጎዳም። ማንም አላህን አይጠቅም። ኢነላህ ገኒዩን ዐኒል ዓለሚን። ከእያንዳንዳችሁ ሁላችሁም አላህ የተብቃቃ ነው። ሰው በኸይር ነገር መፍታቱ ጥሩ ነው። ስለዚህ አንዳንድ ስህተቶች አሉ፣ ስህተቶች መታረም አለባቸው። ስለዚህ ያንን ደግሞ ተነጋግረናል። አንዳንዴ ስንናገር የምንናገርበት ሆን ሰዎችን ሊያስቀይም ይችላል፣ ሊናገር ይችላል። የዳዕዋ ሜቶዳችሁን በዚህ መልኩ ላይሆን ይገባል። ያንን ነገር ተነጋግረን በቃ ኖርማሊ ነገርናል። ስለዚህ ይሄ ጉዳይ ትክክል አይደለም። የምንወቃቀስበት አንዳንዴ ለሰዎች ግብአት የሚሆንበት መንገድ መሆን የለበትም። ያንን ነገር ጨርሰን ድጋሚ ላይ ወራ ይሄ ርዕስ እነሱ ጋር ዘግተን የመጣ ነው። ከዚህ በኋላ እንደዚህ አይነት ርዕስ በንጽጽር ጉዳይ ላይ እንዲህ ነው ተብሎ ማንም ሰው ያወራ። በነገራችን ላይ ንጽጽር ዳዕዋ ሊደረግላቸው የሚገቡት ለኛ ሲሆን ዳዕዋ ይባላል። በደንብ ወቁ። ለኛ ሲሆን ዳዕዋ ይባላል። ለኛ ሲሆን እኮ ተዝኪራ ነው የሚባለው። ለነሱ ሲሆን ግን ዳዕዋ ነው የሚባለው። ይሄ ንጽጽር ሰው እስከ እስትንፋሱ እስካለች ድረስ ሊያስተምረው ሊያውቀው የሚገባ ዲፌንድ ሊያደርግ የሚገባ ሰዎችን፣ ሙስሊሞችን፣ ክርስቲያኖችን ልንጣራበት የሚገባ ትልቁ ሜትር ነው። እስከ ዕለተ ትንሣኤ ድረስ ማንም ከፋው ደመቀ ጎረበጠው ይጎርብጠውም አይጎርብጠውም እኛ አይመለከተንም። በዚህ ዙሪያ ደግሞ እውቀት ያላቸው ሰዎች በቂ የሆነ ነገር ላይ ተንተርሰው ሊያደርጉ ይገባል። ንጽጽር ያሉ ሰዎችን አብዛኞቹ አያውቋቸውም። የምናውቃቸው ሰዎች ደግሞ እናውቃቸዋለን። ስለዚህ በዛ አንጻር ውሰዱት። ስለማይታወቅ ሊሆን ይችላል እንደዚህ አይነት አስተያየት ሰጥተው። ስለዚህ በወንድሞች መካከል ላይ የተደረገው ነገር ይሄ ለአንድና ለመጨረሻ ጊዜ ይዘጋል። እኛም ነግረናል። خلاص በዚህ መንገድ በዚህ ሜተድ አልነበረም ትክክል አይደለም ብለን ያረምነውን ጉዳይ ከነሱ ጋር አውርተን ተራርመናል። እነሱም ለአንድና ለመጨረሻ ጊዜ በዚህ ርዕስ ላይ አናወራም ብለው ዘግተናል። አይ አይደለም ሌላው ቦታ ደግሞ በሌላ ቦልኩ መነጋገር ምናምን ነገ አላህ ፊት የሚያስጠይቀን ጉዳይ ነው። ልንተው ወንድማዊ ምክሬ ነገ አላህ ፊት ይስጠይቃል። ሰው ለአላህ ብሎ ማውራት አለበት። ለአላህ ብሎ መጥላት አለበት። የምታረጉት ነገር እናንተ ስላልወደዳችሁ ከሆነ ግን ነገ አላህ ፊት ትጠየቃላችሁ። እኔ በጣም በአካል ማቃቸው ወንድሞቼ ማለት በእንትን ማቃቸው ወንድሞቼ ለእያንዳንዱ ሰው የሚያደርጉት ነገር ከምን አንፃር እንደሆነ እኔ እዚህ ሆኜ መመስከር ይችላል። ኸይር ነገር ነው። አንዳንዴ ግን ነገሮች ትንሽ ነገር ይገንና ወንድሞቼን እስከ ማጣላት ደረጃ ይደርሳል። ስለዚህ ይሄ በወንድሞች መካከል ላይ የተፈጠረው ትንሽ ቶፒክ ያለ አቂዳ ነው አይደለም፣ የመንሃጅ ነው አይደለም። ስለዚህ ኦኬ ብለን እንዝጋው። ይሄን ክርስቲያኖች ደግሞ ምን ታረጋላችሁ መሰላችሁ? ይሄንንም ፖስቱልን። ክርስቲያኖች ደግሞ እቺንም ፖስቷት። እሺ ይሄም ኸይር ነገር ነው። ታረቁም ያው ጥሩም ነገር ተናገሩም ምናምን ብላችሁ ፖስቱ። ግን አንድ ነገር እንንገራችሁ፣ እስከ ዕለተ ትንፋሳችን ድረስ ዳዕዋ ይቀጥላል። ይሄ መርዶ ነው ለእናንተ። እንደውም በመልእክተኛው ሰለላሁ ዐለይሂ ወሰለም ሐዲስ ነው ልጨርስላችሁ። አላህ ቁርአን ላይ ሙቱ ቢገይዚኩም በቁጭታችሁ ሙቱ። ክርስቲያኖች ይሄ ዳዕዋ እንዲደናቀፍ የምታረጉ ሰዎች በቁጭታችሁ ሙቱ። እንዳትለፉም ደግሞ ልንገራችሁ፣ እንዳትለፉ ደግሞ ልንገራችሁ። ወላ የብሉገነ ሃዛ ዲን ይላሉ መልእክተኛው ሰለላሁ ዐለይሂ ወሰለም፣ ወይም ወላ የብሉገነ ሃዛ አልአምር ማ በለገ ሌይል ወነሃር። ይሄ ዲን ስሙኝ በደንብ ክርስቲያኖች፣ ይሄ ዲን ፀሐይና ጨረቃ የደረሱበት ያህል ይደርሳል። ፀሐይና ጨረቃ የደረሱበት ያህል ይደርሳል። እንኳን በዚህ ሊሰናከል እያንዳንዱ ቤት አንኳክቶ ይገባል። ሐታ ጭቃ ቤትን ሳይቀር ይሄ ዲን አንኳክቶ ይገባል። ይሄ ዳዕዋ ወደፊት በሚገርም ሁኔታ ተጠናክሮ ይቀጥላል። እስከዛሬ ከምናደርገው በላይ ከዚህ በላይ ደግሞ ተጠናክረን እንመጣለን። ስሙኝ በደንብ እስከዛሬ እስከምናደርገው በላይ ተጠናክረን እንመጣለን።
በእያንዳንዱ በዳዕዋ ዘርፍ ላይ ከሚኖረን ጊዜዎች በበለጠ ተጠናክረን እስከዛሬ ድረስ በሚደረጉ ነገራቶች በሙስሊም ወንድሞች መካከል የሚደረጉ ነገራቶች ድጋሚ ላይታይ በንጽጽር ማህበረሰብ ዘንዳ በወንድማማችነት የተንሰራሰ ከፍተኛ የዳዕዋ ትግል ድጋሚ ይጀምራል። ወደዳችሁም ጠላችሁም ይሄን ያወቃችሁ ነው። ይሄ መልእክቴ ነው ለክርስቲያኖች። ስለዚህ ጨርሰናል። ገባችሁ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እዚህ መርዶ ላይ አንድ ነገር ልጨምር። አንድ መርዶ ያው ወደዱም ጠሉም ይሄንን ማወቅ አለባቸውና ያው ቁጭ ብለን በጠረጴዛ ዙሪያ አውርተን አብረን ቁጭ ብለን ኢንሻአላህ የንጽጽሩ ሰዎች እንዳለ አውርተናል። ያወራነው ምንድነው? ሁላችንም አብረን ልንሰራ ነው ያወራነው። በጣም በሚያሳዝን ሁኔታ ካፊሮች እንኳን ደስ አላችሁ እኛ በመደሰታችን ማለት ነው። እና ኢንሻአላህ ፕሮግራሞች ይጀመራሉ። እንደ ድሮ አንድ ላይ የምንሰራበት ፕሮግራም ይጀመራል። ሁላችንም ማለት ነው። አንድ ሁለት ምናምን ሶስት ምናምን አይደለም። ሁላችንም አንድ ላይ ነው የምንሰራው። እሺ ወደዳችሁ ጠላችሁ ማለት ነው። ይሄ በቃ እንኳን ደስ አላችሁ በቃ። እና ቀደም ያለው አያ ነው ብስራት ነው። አንዳንዴ አላህ Subhanahu Wa Ta'ala ፈበሽርሁም ቢዐዛቢን አሊም የሚለውን ነገር አንዳንዴ ቡሽራ ያደርገዋልና ያው ለእናንተ ትልቅ ብስራት ነው ብዬ ነው የማስበውና ቢዐዛቢን አሊም ታላቅ በሆነ ቅጣት እንኳን ደስ አላችሁ ክርስቲያኖች ሆይ አብረን ልንሰራ ነው ሁላችንም ማለት ነውና አልহামዱሊላህ ረቢል ዓለሚን። እንደዚህ ነው ማለት ነው። ሁሉም ነገር የሚነሳው ለኸይር ነው። በነገራችሁ ላይ ወቆይነን እሺ ምንም እንትን እንዳትሉ። ኡስታዝ ወሂድ በጣም የምወደው የምናከብረው ኡስታዛችን ነው። ምናልባት ሌላ የምታስቡ ሰዎች ካላችሁ ሌሎችም እነ አብዱል ከሪም እነ ሳላህ እነ አቡበክር እነ አህመድ እነ ይስሐቅ ሌሎችም እንዳለ ማለት ነው። እነ ኢምሩ የጠፋው ወንድማችን እነ ማሩ እነዚህ ሁሉ ሁሱ ምናምን አንድ ላይ ነው የምንሰራው ኢንሻአላህ ወደዳችሁም ጠላችሁም። ይሄ የኛ አካሄድ ነው የአቂዳ ልዩነት እስከሌለን ድረስ ማለት ነው። አላህ Subhanahu Wa Ta'ala በቁርአን ላይ እንዳለው ወአዕተሲሙ ቢሐብሊላሂ ጀሚዓን ወላ ተፈረቁ ስላለ ማለት ነው። በአላህ መንገድ ላይ አንድ ሁኑ ስላለን አትለያዩ በሱ መንገድ ላይ ስላለን ምንድነው አንድ ነን። አሁንም ሁሌም ዛሬም ተግባባን። ይሄ በቃ መርሃችን ነውና ኢንሻአላህ አልহামዱሊላህ ኡስታዝ አቡ ሙአዊያ የነገረን የተፈታ ነገር ከሆነ በዚህ ጉዳይ ላይ ከዚህ በኋላ ማውራት ብዙም አያስፈልግም። ኤኒዌይስ ግን ሐሳባችሁን ያስቋረጥኳቸው ሰዎችን ሳትነኩ ኦሬዲ የተፈታ ነገር ስለሆነ ሌላ ያው አካሄዱ ምን መሆን እንዳለበት ብቻ ማውራት ካለባችሁ ታውራላችሁ። ኢንሻአላህ ቤቱ አዲስ ነው፣ ፎሎ አድርጉ። ከዚህ በኋላ በዚህ አካውንት ነው ልገባ የምችለው፣ የምታገኙኝም በዚህ አካውንት ነው። እዚህ ጋር ገራሚ ኡስታዞች አሉ። እነዚህን ኡስታዞች ሁላቸውንም ፎሎ ታረጋ ቀጥሉ። ኢኒብራስ ኢንሻአላህ ስላቋረጥኩ ይቅርታ፣ ቀጥል ኢንሻአላህ። አብሽር ሐቢቢ ችግር የለውም። ደስ የሚለው ምንም ከማውራታችን በፊት ወይ ደግሞ እዚህ ጋር የተሰበሰብነውም ፐርሰናል ኢሹ ኖሮን ወይ ደግሞ የግል አጀንዳችን የግል ሐሳባችንን ለማርቀቅ አይደለም የመጣ ነውና አቡኪ ግን አፉ በላኝ አላ አቡበከር ኢብኑ ቃፍ ከኔ ኋላ ነው የመጣው። ችግር የለውም። ሰላም አለይኩም ወራህመቱላሂ ወበረካቱ። ይፍራስ አለይኩም ሰላም ወራህመቱላሂ ወበረካቱ። እንትን አደረከው እኮ አላ አንዳንድ ሰው ይገባና ልለፋ እንደሚለው አረከ ከገባህ በኋላ ታዲያ ነቀጥላዩ ከዛ በኋላ እና አልጀበር ተከተሉ ኢንሻአላህ እና አልጀበር ቲም ስላሉ እነሱንም አፉታ ጠይቆ ነው ከገባም አቡኪን ጋር ነው ሲጀመር ኢንሻአላህ ቤቱ ነው ሲጀመር ተከተሉ። መርሐባ እሺ። ኤኒሃው በመጀመሪያ ደረጃ ኡስታዝ አቡ ሙአዊያ መጨረሻ ላይ የተናገረው የብስራት ዜና በጣም ልባችን ተሰብሮ የነበረውን አኩርፈንበት አንዳንዶቹ ላይ ቀልባችን ተሰብሮ የነበረውን ጠግኖናል ብዬ አስባለሁኝ። እዚህ ጋር ያለን 600 ምናምን ሰዎች አለን ብዬ ነውና አልহামዱሊላህ ረቢል ዓለሚን። ከሁሉም በፊት የሆነ ነገር ሲፈጠር በነገራችን ላይ ኸይር እንዳለው መገመቱ ጥሩ ነው። ምክንያቱም ተበታትነን ሁሉም በየጎራው ሁሉም በየራሱ አመለካከት ሄዶ የነበረበትን ነገር ወደ አንድ አቅጣጫ አላህ Subhanahu Wa Ta'ala ሊሰበስበን ፈለገና በመሐከላችን የሆነች ሐሳብ ልዩነት እንድትፈጠር አደረገች። ያኔ ሐሳብ ልዩነቶች አላህ Subhanahu Wa Ta'ala በቁርአን ላይ በምን አይነት መልኩ መፍታት እንዳለባቸው ነግሮናል።
فإن تنازعتم في شيء فردوه إلى الله والرسول ወደ ቁርአንና ወደ ሐዲስ አምጡት ሲባል ቁርአንና ሐዲስ ውስጥ እኛ የምንታረቅበት ነገር እንጂ የምንጋጭበት ነገር ጥቂት ስለሆነ ማለት ነው። እሱም ፐርሰፕሽን ይሄ ዝም ብሎ የራሳችን ኢንቴንሽን የነፍስያ ጉዳይ ወር ሐቅን ያለ መቀበል አንዳንድ ነገራቶችን ከራሳችን የመግፋት ሁኔታ ሆኖብን እንጂ ቁርአንና ሐዲስ ላይ ተንተርሰን አንድነታችን ላይ መስራት ብንችል ከዛም በላይ መሄድ እንችላለን። ለምንድን ነው ሰሞኑን እኮ በሙስሊም ወንድሞቻችን በእህቶቻችን ቤት የሚደረጉ የሐሳብ ማስታረቅ አንድነታችንን የመፍጠር የሚደረጉ ንግግሮች እኮ ካፊር ቤት የሪከርድ ግብአት ሆነዋል። አንዳንድ ሰዎች እኮ ከዜሮ ተነስተው አካውንታቸው ፈምሷል። እንዴ ነገ ሊተጣሉ እንደ ሰሜኑ ጦርነት ያርዝምልን እንደ እስራኤልና ኢራን ያድርግልን የሚጻፉ ኮሜንቶች ሁላ በጣም የሚገራርሙ ነበሩና አላህ Subhanahu Wa Ta'ala እዚህ ጋር ይሄንን ነገር በመፍጠሩ አንድነታችንን እንዲኖረን ዘንግተነ ወደ ነበረው በፊት እንግዲህ ዩኒቲ ኢዝ ፓወር እንደሚባለው ሁሉም ንጽጽር ላይ የሚሰሩ ሰዎች ኡስታዝ ወሂድ ከተቀመጠ ሌሎቹ ሁሉም ቁጭ ይላሉ። ተራ በተራ ሲነገር የሆነ እንዴ ነው ግርማ ሞገስ አለው። አሁን ሁሉም በየፊናው ተበታተነና አትበታተኑ አትለያዩ እየተባባልን እየተነገረን አላህ Subhanahu Wa Ta'ala እየነገረን ፈተፍሸሉ ፈተዝሐቡ ሪህኩም እንደተባል ነው ማለት ነው። እና ያንዳንዱ ነገር ወደ ቁርአንና ወደ ሐዲስ እናምጣ። የሐሳብ ልዩነቶች ሲመጡ ወደ ቁርአንና ወደ ሐዲስ አምጥተን ሐሳባችንን ማስተካከል የተፈጠሩ ችግሮችም ካሉ በዛ መልኩ መፍታት። ሌላው አንድ መጠየቅ የምፈልገው ነገር ምንድነው ይብሮ እዚህ ጋር የመጣነው ሁላችንም አይ ቲንክ መታወቅም ፈልገን አይመስለኝም። ማወቅና መታወቅ የተለያዩ ነገራቶች ስለሆኑ አላህ Subhanahu Wa Ta'ala ዘንድ እጅግ በጣም ኸይርን ነገር ፈልገን ከሆነ አውቀን ለሰዎች አሳውቀን ነው መሄድ ያለብን እንጂ ታውቀን አይደለም። ምክንያቱም እያንዳንዱን በምንሰራቸው ስራ ላይ በንያችን ስለምንመነዳ ኢነመል አዕማሉ ቢንኒያት ሲባል እዚህ ጋር ያለሁት እኔ ሰው ነውቅና የሰው ላይክ የሰው ጭብጨባ የሰው ለኔ ሙገሳ የሚያደርግልኝ ነገር ፈልጌ ከሆነ ሙገሳዬን ይዤ እዚሁ ነው የምቀረው አላህ ፊት ስለሌለኝ። በቃ አንተ የፈለግከው የሰው ጭብጨባን አግኝታል ከኔ ምንም የለህም መባልን እንፍራ ነው አንድ እሱ። ሌላኛው ደግሞ ንጽጽር ላይ የሚሰሩ አንዳንድ ወንድሞችና እህቶች ማለት አሁን ለምሳሌ አዲስ ወደ እስልምና ከገቡ በኋላ የእውቀትን ፎከስ ቢያደርጉ መጀመሪያ መማር የሚባለው ነገር ላይ ፎከስ ቢደረግ መልካም ነው ብዬ አስባለሁ። ምክንያቱም العلم قبل القول والعمل እያንዳንዱ ሰው መጀመሪያ ማወቅ አለበት ከማሳወቁ በፊት። ቀጥታ ወደ ክርክር፣ ቀጥታ ወደ ንጽጽር፣ ቀጥታ ወደ ሰዎችን ወደ መጣራት ጥሩ ነው። በእርግጥ እንግዲህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከኔ ሰማችሁን አንዲት ሐዲስ አንዲትም አረፍተ ነገር ብትሆን አስተላልፉ ተብሏል። ያ መባሉ እንዳለ ሆኖ ግን መጀመሪያ ሰዎችን በእውቀት መጣራት አለብን ነው። እውቀት ስለሚቀድም ከመጣራትም ከመተግበርም ከመናገርም ከመስራትም ከሁሉም ነገር እውቀት ስለሚቀድም እና እዛች ቦታ ላይ ፎከስ አድርገን ብንሰራ መልካም ነው። እዛች ቦታ ላይ ፎከስ አድርገን ብንሰራ እና አላህ Subhanahu Wa Ta'ala ለሁላችንም ያግራልን። ወንድሞች ተሰብስባችሁ አንድ ላይ ሆናችሁ ጥሩ ነገር እንደምትሰሩ ተስፋ እናደርጋለን። የመጀመሪያው እንዳጠቃላይ ማለት ነው እንዳጠቃላይ የሰዎች ምላስ አላህን ልጅ አለው ረሱላችን አለይሂ ሰላቱ ወሰለም ደግሞ እብድ ነው ከማለት አልተወገደም የሰው ልጅ ምላስ ማለት ነው። ወደኛ ተራ ወደሆኑ ሰዎች ሲመጣ ደግሞ ያን ያክል የሚገርምና የሚያስደነብርም ነገር አይደለም። እውነት ለኢኽላስ የምንሰራ ከሆነ ማለት ነው በኢኽላስ ነገራቶችን ለአላህ ብለን የምንሰራ ከሆነ ለምን ዒባዳ ቅቡልነት እንዲኖሩ ኢኽላስ የመጀመሪያውና ዋነኛው መስፈርት ከመሆኑ ጋራ ማለት ነው። ስለዚህ ለኢኽላስ የሚሰራ የትኛውም ሰው የሆኑ ሰዎች የተባሉትም ሰዎችም ሆነ እነሱ ወንድሞች ናቸው ምንም ቢሉ ያው በወንድማማችነት በዛው ዲኑ ባስቀመጠው መስፈርት መሰረት የሚፈታ ነገር ነው። ከዛ ውጭ ግን የትኛውም ሰው በመላሱ እኛን ሊሸነቁጥ ወይ ደግሞ የሆነ ነገር ካለንበት አላማ ካለንበት እንኳን ይሄን የመሰለ የዲን አጅር የሚገኝበት ነገር ይቀርና ዱንያዊ በሆኑ በሚያስገኙ ጥቅም በሚያስገኙ ነገራቶች ላይ እንኳን ሰው ሰግጦ ብዙ ነገር እየሰራ ነውና አላኩልህ ኢኽላሳችንን ማስተካከል ያስፈልጋል። በኢኽላስ እስከሰራን ለዲን የሚጠቅም ነገር እያደረግን ነው ብለን እስካሰብን ድረስ ማለት ነው። ከዛ ውጭ የሰዎችን ምላስ ፈርቶም ከዚህ በኋላ ተዋለው ከዚህ በኋላ ወደ ኋላ ያለው ምናምን የሚባለውም ነገር ልክም አይደለም። አንዳንድ ወንድሞች ላይ ስላየሁ ማለት ነው በቃ ለቀን እንጠፋለን ብለው የጠፉም ሰዎች አሉ በዚሁ የተነሳ ማለት ነው። ያ ቢሆንማ ይሄ ሪሳላው እንደተጀመረ ረሱል አለይሂ ሰላቱ ወሰለም ይሄንን መልእክት ይዘው እንደመጡ ከአቡ ለሀብ በላይ የለፋ የለም። እሳቸው ጋር እየዞረ ይሄ እኮ ወንድሜ ልጅ ነው እብድ ነው
እኔ እኮ አጎቱ ነኝ እኔን አታምኑኝም እንዴ እያለ የዞረ ዳዋቸውን ለማጨናገፍ በጣም ብዙ ለፍቷል። በጣም ብዙ ማለት ነው። ግን ያው እስከ መጨረሻው የዓለም ፍጻሜ ድረስ የሚነበብ በሁሉም ቁርአንን ማንበብ በሚችል አካል በሙሉ እንዲነበብ አድርጎ የመጥፎ ሰው ምሳሌ አድርጎ ነው አላህ Subhanahu Wa Ta'ala ያቀረበልንና ነገራቶችን እንደዚህ አይነት በወንድማማቾች መካከል አለመግባባት ሲፈጠር ወይ ኢግኖር አድርጎ መተው ነው የሚፈታበት። በነሲሃ ተደራርጎ ተወያይቶ በውይይት የሚፈታ ነገር ሲኖር በውይይት መፍታት ነው። ከዛ ውጭ ግን እስልምና ዘርፉ ብዙ ነው። በተለያየ ዘርፍ እስልምና መጥቀም ይቻላል። እንደ የመጨረሻው እስልምናን መጥቀም የሚቻለው በማታውቀውና ባልገባህ ነገር ምላስን ሰብስቦ በመቀመጥም ይመስለኛልና አላኩል ሐል አፉ በሉ ካስረዘምኩባችሁ። እኔ እንኳን የንጽጽር ምናምን ሰው አይደለሁም። ያው እናንተ ጋር መሆን ስለምወድ ነው ነገራቶች ላይ ትንሽ አስተያየት ለመስጠት ያክል ነው። ጀዛኩሙላሁ ኸይር። ጀበርቲ አላህ ይጠብቅህ። ጀዛከላሁ ኸይር አንተም። እሺ ኢንሻአላህ አቡኪ ሐሳቡን እንጠቅልለውና ፊያሜታ ስለመጣች ፊያሜታን ኢንሻአላህ እናዋራታለን ማለት ነው። ጥሩ መገንዘብ የምትፈልግ ልጅ ስለሆነች እስልምና ኢንሻአላህ አቡኪ አንዴ ሐሳቡን ጠቅለል አድርገህ ሰብሰብ አድርገህ በነገራችን ላይ ያው ቤቱን ፎሎ ያላረጋችሁ ከዚህ በኋላ በዚህ ነው የምገባው አካውንት አቡኪንም እንደዛው ኢስሐቅንም ሌሎቹንም ወንድምናቶችን ኤኒዌይስ ቀጥሉ አቡኪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው ኢንሻአላህ እንደተባለው አዲስ አካውንት ነው ፎሎ አድርጉና ፎሎ የምታደርጉት ለትምህርቱ ነው ሌላ ነገር አይደለምና እኔ ሁለት ነገር ብቻ ነው ማንሳት የምፈልገው። አንደኛው አንድ ፕሮፌሰር አስተማሪዎች ሰብስበው ፕሮፌሰር ነው አስተማሪዎችን ሰብስበው ትምህርት ሊያስተምራቸው ነው። በጣም ትልቅ ስልጠና ሊሰጣቸው በጣም ከብዙ ከተማ ከብዙ ሀገር የተወጣጡ ትላልቅ ምሁራንን ይሰበስባቸዋል። እነዚህ ምሁራንን ሰብስበው አንድ ክፍል አስገብቶ ትምህርት ሊሰጣቸው ነው። እና ምን አይነት ትምህርት ነው የሚሰጠን ብለው እነዚህ ጓግተው እዛ ቦታ ቁጭ ብለዋል። ፊት ለፊታቸው ፊኛ በጣም ይመለከታሉ፣ ብዙ ፊኛዎች ማለት ነው። ሰውዬ ዛሬ ሊቀልድብን ነው እንዴ ፊኛ ይዞ የመጣው እኛ ጋር ምን የህፃናት መጫወቻ ላይ ያደረገን ነው እንዲህ ብለው በራሳቸውን አእምሯቸውን ይጠይቃሉ። ሰው ፕሮፌሰሩ ገባ። ዛሬ የምትመለከቱት ይሄ ፊኛ ሁላችሁም አንዳንድ ይሰጣችኋል። ሁላችሁም ይህንን ፊኛ ተነፋላችሁ። እምሰጣችሁ ጊዜ አለ። በዛ ጊዜ ላይ ካልነፋችሁ you will be out አላቸው። ትወጣላችሁ ከዚህ ከፕሮግራሙ። ኦኬ በዛ ሂደት ጊዜ ሰጣቸው። ግማሾቹ ነፉ፣ ግማሾቹ አልነፉ። ነፍተው የቋጠሩ ሰዎችን ስማቸውን እንዲጽፉ አደረገ፣ እንዲያስቀምጡ አደረጋቸው። መንፋት ያልቻሉ ሰዎችን ደግሞ ሂዱጡ ብሎ አስወጣቸው ማለት ነው። ትልቁ ትምህርት ከዚህ በኋላ ነው የሚመጣው። ከዛ አሁንም ይሄን ያህል ሰከንድ ይሄን ያህል ደቂቃ ሰጣችኋለሁ። እያንዳንዳችሁ ካላችሁበት ቦታ ተነስታችሁ የራሳችሁን ስም የተጻፈበትን ፊኛ ሄዳችሁ ሰዱ አላቸው። ሁሉም ተሯሯጡ፣ ተንጋጉ። ሄደው ሊወስዱ ቢሉ በተሰጠው ደቂቃ ማንም ፊኛውን ማግኘት አልቻለም፣ የራሱን ማለት ነው። ሁሉም ይሁን ነገር ያነሳል፣ የኔ አይደለም ይጥለዋል። ይሁን ነገር ያነሳል፣ የኔ አይደለም ይጥለዋል። ይሁን ነገር ያነሳል፣ የኔ አይደለም ይጥለዋል። ኦኬ አሁንም አንዴ ተመለሱ አላቸው። አሁን ሁለተኛ እድል እሰጣችኋለሁ። አሁን የምታረጉት ግን የራሳችሁን ስም ከማንሳት በፊት በደንብ አስተውሉ። የራሳችሁን ስም ከማንሳት በፊት የምታነሱትን ፊኛ አይታችሁ ይሄ ማን ነው ብላችሁ ኦኬ የእንትና ነው ስለዚህ ለሱ ትሰጣላችሁ። ሁሉም አንድ ያነሳል፣ ካነሳ በኋላ ይቀባበላል አላቸው። በአጭር ደቂቃ ጨረሱት። ይህን ታሪካውን ለምንድን ነው አወከር የሚነግረን ካላችሁ ማንኛውም ሙስሊም በምድር ህይወቱ ላይ የራሱን ስም ከፍ ለማድረግ የራሱን ስም ለማንሳት ሲንቀሳቀስ እንደዛ ነው የሚሆነው። ተመለከታችሁ አይደል? እኔ አወከር ከኢብራሂም ጋር ይህንን ውድድር ብገባ አወከር የሚለውን ስም ፍላጎት ሲሄድ ስሜን አላገኝም። አስተውሉ፣ ስሜንም አላገኝም። እሱም ኢብራሂምም ስም እንዳያገኝ የራሱን ስም እንዳያገኝ አረጋዋል። መጀመሪያ ግን ስቴፑን ጠብቄ ኦኬ ልክ አንድ ፊኛ ሳነሳ ይስሐቅ ይላል። ስለዚህ አልጥለውም። ለምን እጥለዋለሁ? ይስሐቅን አንካ እለዋለሁ። ይስሐቅ ደግሞ ኢብራሂምን ያነሳው፣ ኢብራሂም እንካ። ኢብራሂም ደግሞ እኔን ያነሳው አቡበከር እንካ ይላል ማለት ነው። ስለዚህ ይሄንን መሰረት ያደረገ እንቅስቃሴ ብቻ እናድርግ ሁላችንም። ራሱ አላህ ሰካ ያደርጋል። ሌላው ይሄ ጭንቀት ምናምን እንደዚህ ሆነ እንደዚህ ተባለ ምናምን በዛ ጉዳይ ማውራትም አልፈልግም።
ያው እኛ እንትናችንም አይደለም ማለት ነው። ይሄ የኛ ነጥብም አይደለም በመሰረቱ ማለት ነው። ሁለተኛው كما يقول الشيخ عبد الرزاق حفظه الله من فقه العبد أن يعلم نزغات الشيطان أن تأتي يا عند بارع ጮሌነቱ አራዳነቱ አስተውሉ يا عند بارع አራዳነቱ የሸይጣን ውስወሳ ቤት በኩል ነው ይመጣው የሚለውን ማወቅ አለበት። ሁሌ ሸይጣን በሴት በኩል አይመጣም፣ በዱንያ በኩል አይመጣም። እንዴት ነው ይመጣው? እንዴት ነው የምታስበው? መስጂድ ላይ ቁጭ የሚልን ሰው በቤተ ክርስቲያን በኩል አድርጎ አይመጣለትም። እዛው መስጂድ ላይ ነው ይመጣለት ሸይጣን። ስለዚህ من فقه العبد أن يعلم نزغات الشيطان أن تأتي ቤት በኩል ነው የሸይጣን እንትን ይመጣልኝ የሚለው ማወቅ አለበት። በልጅህ በኩል በምትወደው ልጅህ በምትወዳት ልጅህ ሊመጣ ይችላል። በዚህ በዳዕዋ ሊመጣብህ ይችላል። ዳዕዋው ለአንተ ሸይጣን ሊሆንብህ ይችላል። ሶ ያንን ማወቅ ያስፈልጋል። እኔ ያየው ነበረ ኡስታዝ አቡ ማዊያ ይኖራልና እንደውም በቃ ይሄን ቲክቶክ ለቀን ነው የምንወጣው እና የሚል ነገር አይቼ ነበር። እኔ በዚህ ላይ ያለኝ ሐሳብ ጠንከር ያለ ነው። እዚህ ላይ ያለ ሰው 647 ሰዎች በሙሉ ቲክቶካችንን ዘግተን ብንወጣ አላህ የራሱ ሰዎች አሉት። ዶንት ኬር፣ አትጨነቁ። አላህ የራሱ ሰዎች አሉት። እኛ ወይ የአላህ ወታደር እንሆናለን ወይ ደግሞ አላህ ሌላ ወታደር ያመጣል። ትሄዳለህ፣ ምንም አታመጣ። አሁን እዚህ ጋር ወከር እንደዚህ ፎሎ እንደዚህ ሰረው የለም። እንደዛ ከሰራ ትሰራለህ፣ ካሌለ ሂድ። አላህ የራሱ ወታደሮች አለ። ከዛሬ 100 ዓመት በፊት ብንሄድ እኮ ይሄ ቲክቶክ የሚባለው ነገር የለም። ግን በደንብ ሲሰራ ነበር። እነ ኡስታዝ አቡ ሃይደር ሲሰሩ ነበር። መቶ ስል ትንሽ ከዛ ዝቅ አድርጉትና ማለት ነው። እነ መሐመድ ከድር ሲሰሩ ነበር። እነ ቀመር ሁሴን ሲሰሩ ነበር። ወገይሪሂም እነ ዶክተር ዛኪር ነበሩ፣ ሼህ አህመድ ዲዳት፣ በጣም ሌላ እውቅ ነገር ማለት ነው። ከዛሬ ትንሽ ደግሞ 40 ምናምን ዓመት ደግሞ 40 እንቀንሳትና 20 ምናምን ዓመት ደግሞ ብትሄድ ያኔ ማንም የለም ሰው ቲክቶክ የለ ምናምን በፓልቶክ ነው የተወሰኑ ሰዎች ነው ያሉት። 20 ምናምን ኦልሞስት ምናምን ዓመት ላይ ፓልቶክ ብትሄድ የተወሰኑ ሰዎች ናቸው። እነ አቡ ሃይደር፣ እነ ኡስታዝ መሐመድ ከድር ኢሳ፣ እነ ኡስታዝ ወሂድ፣ እነዚህ ከዛ አሁን ቲክቶክ ላይ ስመጣ ከዛ ደግሞ ወደፊት ደግሞ መቼስ ሁሌ እኮ እንደዚህ አንቀጥልም አይደለ? ለምሳሌ አሁን እዚህ ላይ ቲክቶክ የምትመለከቷቸው ከ30 ዓመት በኋላ ወይ ከ40 ዓመት በኋላ ብመጡ የሉም ቲክቶክ ላይ ካሉ አስደናቂ ነገር ነው። እኔ ይደነቃለሁ በመሰረቱ ማለት ነው። ወላሂ ይደነቃለሁ። ምናልባት ልጆቹ ምናምን ልጅ የሆኑ በጣም ልታገኟቸው፣ ሌሎቹ የሉም። ስለዚህ ወላ እና በራችን ለዲኑና ለዲኑ ይሆናል። ከሰራ ይሰራል፣ ካልሰራ خلاص። ስለዚህ ከዛ አንፃር ተመልከቱት ነው። ወይኔ ወጣች ልጅቷ፣ ለልጅቷ ፈጥነዋለሁ ብዬ እኔ ይሄንን ነው ማለት ፈልግ። አላህ ሁላችንም የምንጠቀም ያድርገን፣ የምንተሳሰብ፣ የምንዋደድ፣ የምንፋቀር፣ አብረን የምንሄድ አላህ ያድርገን ኢንሻአላህ።